ለሰላጣ የተሰጠው ጣዕም ዋው! ሰላም እንዴት ናችሁ? የአዲስ ጣዕም ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ የምንገኘው እዚህ ፒያሳ ቤሎ ሬስቶራንት ተገኝተናል። ቆንጆ ቆንጆ ፓስታዎች አሉ ተብለናል። ለየት ያለ ነው፣ በብዛታቸው በጣም በርከት ያሉ ነው ተብሏል። ምን ይመስላል የሚለውን በደንብ እንሰራለን። እናንተም ደግሞ ከወዳጆቻችሁ ጋር ቆንጆ የተረጋጋ ቦታ ስትፈልጉ ምርጫችሁ እንደሚሆን ተስፋ እናደርጋለን። እስቲ እንዴት ነው የሚሰራው፣ ምን አይነት ነው የሚለውን ደግሞ ውስጥ ገብተን የምናየው ይሆናል። አብራችሁን ቆዩ። እንዴት ነሽ? አለሁ እግዚአብሔር ይመስገን አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽን። እስቲ ራስሽን አስተዋውቂልኝና ወደ ስራችን እንገባ። እሺ፣ ሼፍ የምስራች እባላለሁ። የቤሎ ሬስቶራንት ዋና ሼፍ ነኝ። በጣም ጥሩ። በዚህ ስራ ላይ ኦልሞስት ከ18 አመት በላይ ቆይቼበታለሁኝ። ይህን ይመስላል ታሪክ። ቆንጆ። እንግዲህ ቤሎ ሬስቶራንት የተለያዩ ቆንጆ ቆንጆ ፓስታዎች እንደምሰሩ ሰምተናልና ምንድነው የምሰራው አሁን? ቤሎ ሬስቶራንት ኦልሞስት ኢጣሊ ነክ ነገሮችን በመስራት አሁን አሪፍ የሚባል ደረጃ ላይ ያለና በጣም ስማችን ቴስታችን በአንደኛ ደረጃ እየተጠራ የሚገኝበት ሰዓት ላይ ነው ያለነው። በጣም ደስ በሚል ሁኔታ ዛሬ ላይ ጾም በመሆኑ ጥሩ ጥሩ የሆኑ ነገሮችን ጋብዛችኋለሁ ብዬ አስቤ ነበረ። ነገር ግን ስፓጌቲ ቤሎ ስፔሻል የቤቱ ምርጥ የሆነ ፋስቲንግ ዲሽ ነው። ከዚህ ጋር እንሰራለን። መልካም፣ መጀመር እንችላለን። መጥበሻችንን እናነሳለን። ቶሜቶ ሶስ ይኖረናል። ተዘጋጅቶ የተቀመጠ ነው። አዎ፣ ፖሞዶሮ ይባላል። ሆምሜድ ነው። ምንድን ነው ያለው? ኦይል አለው። የተወሰነ ፔስት ሚክስ እናደርጋለን። ፍሬሽ ቶሜቶ ነው የሚሰራው። ቤዘል እናደርጋለን። የቤቱ ስፔሻል ነው። ዛፈራኖ እስ ምንድነው? ዛፈራኖ ሶስ ይባላል። ምን ማለት ነው? ሽንኩርት ምናምን ይመስላል። በርግጥ ኦልሞስት እንደዛ ነው። ነገር ግን ዛፈራን ቴስት የሚያመጣውን ማቴሪያል ተጠቅመን ወደሱ ቴስቱ ወደሱ ፓክድ የሆኑ ነገሮችን አንጠቀም። ኤቭሪቲንግ ቤት ውስጥ ነው የሚመረተውና ኢቭን ፓስታዎቻችን ቤት ውስጥ የሚመረቱ ስለሆኑ ዛሬ ግን ፋስቲንግ የሆኑ ነገሮች ስለሆኑ ኦልሬዲ የጣሊያን ፓስታ ቆንጆ የሆነ እሱን ጋብዛቸዋለሁ ማለት ነው። ይሄ ሳልት እሺ፣ ከምን ጋር የተቀላቀለ ነው? ከኖር ጋር ማጣፈጫ ነው። አረቢያታ ምንድነው? አረቢያታ እንትን የበርበሬ ፍሬ ምናምን ይመስላል። ሚጥሚጣ ይሄን ፋስቲንግ ክሬም በምንድን ነው የሚዘጋጀው? ቤት ውስጥ በኦትስ ሶክ ተደርጎ ኦቨር ሶክ ናይት ተደርጎ ከዛ ሲርስ በደንብ ይፈጭና ይጨምቅ። 3 የሻይ ማንኪያ ያክል ቴስቱ ቆንጆ እንዲሆን ጨምርበታለን። በጣም ቆንጆ የሚባል ዲሻችንም ነው። ብዙ ሰዎችም ገስቶቻችንም ያውቁታል። ተወዳጅም ስለሆነ ብዙ ሰው ኦልሬዲ በከፍተኛ ሁኔታ የሚታዘዘውም ያለው ቤሎ ስፔሻል የሚባለው ሆምሜድ ሶሳችንም አብዛኛው ሰው ይወደዋል። በጣም አሪፍ። ይሄኛውንም ሰዓት ለመጠቀም በቃ እንደዚህ ተዘጋጅቶ ሁልጊዜ ፍሬሽ ነው። ማታ ለጧት ምሳ ሰዓት በጣም ክራውድድ ስለምንሆን ማታ ላይ አዘጋጅተን ጧት እንጠቀማለን። ወደ መጠቃለሉ ወደ መጨረሻው የደረስን ይመስለኛል። ጨው ምናምንስ እንዴት ነው አይቀመስም? መቅመስ ከፈለግሽ አይ አይደለም፣ እንደው አንቺ ሜጀር ስለሆነ የምንጠቀመው ተመሳሳይ ኤቭሪቲንግ ሜጀር ከፍ አይልም ዝቅ አይልም። ታውቂዋለሽ ሁሉንም ነገር መቅመስ አይጠበቅብንም ማለት ነው።
ፓስታ ከገባ በኋላ በቶንግ ነው ሶቴ የምናደርገው። እዚሁ እሳት ላይ ነው መቀላቀል ያለበት ማለት ነው። መቀላቀል ያለበት አንደኛ በደንብ ውስጡ ሶሱ መግባት ስላለበት እና ቴስቱ ፓስታው ባዶ እንዳይሆንብሽ በደንብ ጥብስ መደረግ አለበት። ግን ይመስለኛል ብዙዎቻችን ተመልካቾችም ይሄንን ሀሳብ ሼር የሚያደርጉኝ ይመስለኛል። በቃ ሶሱ ይሰራል ቤት፣ ፓስታው ይቀቀላል፣ አንድ ላይ ሚክስ ይደረጋል። እንደዚህ መደረጉ ግን አሪፍ ነው። እንደ በቃውስ በምንድን ነው የምታውቂው? ይመጣል ሆሜድ ሶስ እንደመሆኑ መጠን ዛፈራን የተወሰነ ውሃ የመያዝ ባህሪ ስላለው ሽንኩርቱ መጥቆር ስለሌለበት ሚክስ ስለሚደረግ ብዙውን ጊዜ ውሃው እንዲወጣ ውሃ ቴስቱ እንዳያሳንሰው በሱ መልኩ ውሃ እንዳይኖረው እናደርጋለን። እዛ ምንድን ነበረች እሷ? ፔስቶ ነች። ስማቸው ግን በጣም ከባድ ነው። ቤዝል ሳይሰራ ከተሰራ በኋላ ወደ ሶስ ከተቀየረ በኋላ ፔስቶ ሶስ ይባላል። ከለሩንም ትንሽ ቀየር አደረገው። ብዙን ጊዜ ከስተመሮቻችሁ የትኛውን ምግብ ይወዱታል? ፋስቲንግ ሲሆን ይሄንን በነን ፋስቲንግ በሚሆን ሰዓት ቴላቴሊ ክሬም ሚት ሶስ እና ላዛኛችን በጣም ተፎካካሪ የለውም። እንደውም ቺክን ፔስቶ በጣም ፐርፌክት የሆነ ዲሽ ነው። እኔ ደግሞ በራሴ በጣም የምወደው አለኝ። ምንድን ነው የሚባለው? ሄሎ ስፔሻል የሚባለውን በጣም ነው የምወደው። ፋስቲንግ ያልሆነው ማለት ነው። ኖርማል ነው። በጣም ውብ የሆነ ፕሌት ነው። ዊዝ ቺክን ነው። በጣም ነው የሚያምረው። የትኛውም ገስት ቢመጣ ይደሰትበታል። ይሄንን ይመስላል ፓስታችን። አቀራረቡ ራሱ ልዩ ነው። በቃ ይሄ ጠቅለል ምናምን ሲል ያው ስፓጌቲ አይደለም። እንደምታዩ ምንም ውሃ የለውም። ይሄንን ይመስላል። አለቀ አለቀ። ፓስታችን እንግዲህ ቆንጆ አድርገሽ ሰርተሽልናል። ለተመልካቾችም ለማሳየት ያህል ይሄን የመሰለ ቆንጆ ፓስታ ተሰርቶልናል። በኋላ ደግሞ ቁጭ ብለን እየቀመስን እናጣጥማታለን። እንደዚህ በችኮላ አይሆንም። ሌላውን ደግሞ እንስራ። ምንድን ነው የምንሰራው? ቀጥለን ደግሞ የምንሰራው ፔኒ ቶሜቶ፣ በዚህ እንጨርስልሽ። ፔኒ ቶሜቶ እና ሀፍ ከቬጅቴብል ጋራ ሀፍ አድርገን ሀፍ አለው። የሚያስፈልጉንም ግብአቶች አዘጋጅተናል። ለአትክልቱ ምን ምንድን ነው የምንፈልገው ማለት ነው? የፋስቲንግ ኦፕሽን እንዲኖራቸው ነው። ሁለቱም ፔኔ ሁለቱም ስፓጌቲ እንዳይሆን አንዳንድ ጊዜ ከቬጅቴብል ጋራ ፔኔ ከስፓጌቲ ጋራ ቬጅቴብሉን አድርጎ ሰው ሀፍ አድርጎ እንዲያዝ እንጆይ እንዲያደርግበት። ለምን አብዛኛውን ሰው ረጅም ሰዓት ፓስታ እንትን ሚክስ እንዲደረግለት ከመጠየቁ የተነሳ ነው ከቬጅቴብል ጋራ። እኛም ደግሞ ይሄንን ለመስራት ያቀርነው ለምንድን ነው? ሁልጊዜም ሰዎች መጥተው ሊያገኙት የሚችሉትን ቬጅቴብል አዘጋጀንና ሀፍ ብናደርገው ሰው ሞር ይወደዋል። ፋስቲንግ ስለሆነ ወቅቱን ያማከለ ነገር ለመስራት በሚል ነው። ስለዚህ አበባ ጎመን፣ ካሮትና ኩከምበር ቆንጆ አትክልት ሰራለን ማለት ነው። ይሄኛው እንደቀደሙ ተመሳሳይ ነው አይደል? ተመሳሳይ ነው። ነገር ግን ይሄ እንደ ቤሎ ስፔሻሉ አይደለም። ለሀፋፍ ሲሆን ሶሱ ትንሽ ከፍ ያለ ይሆናል። ለምን? ከቬጅቴብል ጋራ በደንብ ኢንጆይ እንዲያደርግ ድራይ እንዳይሆንባቸው። ያለሙያሽ እንዳትገቢ በይ። ችግር የለም፣ ምንም ችግር የለም። ሜጀር ውሃ እንደዚህ እናደርግና ለአትክልቱ ማለት ነው። ቬጅቴብሉ
እግዚአብሔር ይመስገን። እሺ አመሰግናለሁ። አንድ ሳላድንም ታመጣልኛለህ? እሺ ቴንክ ዩ። እንግዲህ ተመልካቾቻችን ምግባችን ቀርቦልናል። የቀመስን ደግሞ ምን ይላል የሚለውን እንነግራችኋለን። ዋው በጣም ነው የሚጣፍጠው። እንግዲህ ቤሎ ሬስቶራንት መምጣት ከፈለጋችሁ ፒያሳ ሞናርክ ሆቴል አጠገብ ይገኛሉ። መታችሁም ደግሞ ብትሞክሩት ደስ ይለኛል። አሁን ጾም ስለሆነ ነው እንጂ የጾም ፓስታ እየበላን ያለ ነው። የተለያዩ ቆንጆ የፍስክ የሚገራርሙ በተለያየ ይሄ ፓስታ ነው እንዴ እስክትሉ ድረስ የተለያየ ቆንጆ ቆንጆ ፓስታዎች አሉ። መታችሁ ሞክሩት። ግን ዛሬ ግብዣችን ነው። እቺን ይሄን ያህል ከቀመስናት ይበቃል። እስቲ ደግሞ እዚህ ጋር ያለችዋን እንቅመሳት። ይሄ እንግዲህ መኮሮኒ ነው እንደምታዩት ነው፣ ግን ሳይድ ቬጂቴብል እና ሳይድ ሶስ ተደርጎ የተሰራ ነው። ቅድም ስንሰራው አይታችኋል። እስቲ ምንድን ነው የሚለውን ደግሞ እንቅመሳት። እንደዚህ ብዙም በሰል ያላለ ስቲም የሆነ ደግሞ ቬጂቴብል ስትፈልጉ አብሮ እንደዚህ የተሰራ በጣም ነው የሚጣፍጠው። ከካሮቱ ጋር ምናምን ሚክስ ታደርጉት ቆንጆ ነው። እዚህ ጋር የምናየው ከብዙ በጥቂቱ ነው እንጂ የተለያዩ ቆንጆ ቆንጆ ምግቦች አሉ። እሺ አመሰግናለሁ። እሺ በጣም አመሰግናለሁ። እሺ እዚህ ጋር ደግሞ ለየት ያለ እንግዲህ የተለያየ አይነት ሰላጣ ተዘጋጅቶ ቀርቦልናል። ዋው ለዚህ ቀልቀል አድርገን አያምርም? ላይን ራሱ በቃ በጣም ነው ደስ የሚለው። እኔ ቤሎ ሬስቶራንትን በጣም በብዙ ነገር ነው የወደድኩት። አንደኛ ጸጥታው፣ እንደዚህ ጥሩ ጊዜ ብቻችሁን እንኳን ኢቨን ማሳለፍ ብትፈልጉ ከወዳጅ ከዘመድ ጋር አንድ ላይ ሆናችሁ ጥሩ ጊዜ ማሳለፍ የምትችሉበት ቆንጆ ቦታ እንደሆነ እያየሁ ነው። ቦታው በጣም ነው የሚያምረው። የቤቱ ድባብ ኢንቴሪየሩ ቆንጆ ነው፣ ከምግቡን ባሻገር ማለት ነው። እስቲችንም እንቅመሳት። በጣም ነው የምታፍጠው። በጣም ነው ደስ የሚለው። በጣም ሶሱ አንድ ላይ በቃ ልነግራችሁ አልችልም። ለሰላጣ የተሰጠው ጣዕም ዋው! እናንተም እንግዲህ እዚህ ቤሎ ሬስቶራንት እየመጣችሁ እንደዚህን አይነት ቆንጆ ቆንጆ ሰላጣዎች
ፓስታዎች የሚገርማችሁ በተለያየ አይነትና ከለር ከ15 አይነት በላይ ነው በተለያየ አይነት ቅርጽ የሚሰራው ነው። መታችሁ ብትሞክሩት ደግሞ በጣም ትወዱታላችሁ። እኔ እንግዲህ እነዚህ ጥንቅቅ አድርጌ በልቼ ጨርሼ ነው የምወጣው። ምንም የሚቀር ነገር የለም። በጣም ነው የወደድኩት። እናንተም መታችሁ መብላት ብትፈልጉ መሞከር ብትፈልጉ ቤተሰቦቻችሁን ወዳጆቻችሁን ይዛችሁ መጥራት ብትፈልጉ የሚገኘው ፒያሳ ከቴዎድሮስ አደባባይ ወረድ ብሎ ሞናርክ ሆቴል አጠገብ ነው። በጣም ተወዱታላችሁ። ቆንጆ ጊዜም ታሳልፋላችሁ። አዲስ ጣዕም የነበረን ቆይታ ይሄንን ይመስል ነበረ። ሳምንት በሌላ አዲስ ጣዕም እስከምንገናኝ ድረስ ደህና ሆኑ። እኔ ግን እንግዲህ ሳህኗን ጥርግ አድርጌ ነው የምበላው። በጣም ነው የወደድኩት። ባይ፣ ደህና ሆኑ።